ብዙ ሰው ጸሎት ላይ እንዲህ የሚያደርገው ሰው አለ። ይሄው እንደዚህ ማለት ነው። ማቆም አትችልም። የሚቆሙ ጸሎቱ ሲቆም ነው። አካሄዱን ስቶ ወደ መጥፎ መንገድ እንዲሄዱ ምን ያህል እየሰሩ እንደሆነ በዚህ ቪዲዮ ላይ ተመልከቱ። በቁማቸው ፍታት እንዲፈታላቸው የሚፈልጉና ገንዘብ ሰጠው ጸልዩልን የሚሉ ማለት ነው። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እነዚህንና ሌሎችንም ጉዳዮች እያነሳን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮአችን እንሄዳለን። ጸሎት ላይ ሆናችሁ የሚያስገሳችሁ ጸሎት ስትጀምሩ የሚተናነቃችሁ የማይቆም ግሳት ካለ በምግብ የገባ መተት አለ ወይ ደግሞ አይነጥላ አለ ወይ ደግሞ ዛር አለ። ጸሎት ላይ ይፍቃችኋል፣ ይተናነቃችኋል። ይሄ መንፈሱ ሲነካካ ነው። ብዙ ሰው ጸሎት ላይ እንዲህ የሚያደርገው ሰው አለ። ይሄው እንደዚህ ማለት ነው። ማቆም አትችልም። የሚቆሙ ጸሎቱ ሲቆም ነው። የሚጀምረው ጸሎቱ ሲጀምር ነው። አይበቃህም? በቃኝ። ማን ያላችሁት? በቀደም እኮ ታስረሃል አይደል? ሰው እንዲሰማ እንዲያውቅ ነው። በል ተናገር። ደፍተራ። እሺ ምን አድርጌ ተባልክ? ደፍተራ አሳብድ። ምን አደረገች? ለምን አገባች? ለምን ታገባለች? ለምን ታገባለች? ለምን በትዳር አርፋ ትቀመጣለች? እሺ ልጆች አሏት። እንድትወልድ አልፈልግም ነበር እኔ። ለምን ታገባለች? ለምን በትዳሯ ትጸናለች? ለምን ትወልዳለች? ይሄ እኮ የክፋት ጥግ ነው አይደል? እግዚአብሔር የሰጣትን ባል ነው የምታገባው። ልጅም የሚሰጠው ማን ነው? እግዚአብሔር ነው። እኔ በጣም የሚገርመኝ ሰው መቼም በሰው ይቀናል፣ በእግዚአብሔር የሚቀና ሰው አለ። በእመቤታችን ስራ የሚቀና ሰው አለ። እኔ ግርም የሚለኝ ይሄ ነው። አንዳንድ ሰዎች በጣም በመንፈሳዊ ህይወታቸው የሚስቱ አሉ። ለምሳሌ ሁለት ጓደኛሞች እንበልና ጻርቃኔ ማርያም ሄደው ሱባኤ ገቡ። አንዷ መልስ ከተሰጣት አንዷ ደግሞ መልስ ካጣች መልስ የተሰጣት ስትነግራት ያቺ ደግሞ ለምን ለኔ መልስ አልተሰጠኝም፣ እንዴት እመቤታችን ለኔም አላደረገችም ብለው እመቤታችን ላይ የሚነሱ ሰዎች አሉ። እግዚአብሔር ትዳር ሲሰጣቸው፣ ልጅ ሲሰጣቸው፣ ስራ ሲሰጣቸው፣ ህይወታቸው ሲባረክላቸው እኔም እጸልያለሁ ሰግዳለሁ ግን ለኔ አልተደረገም፣ ለከሌት ለከሌ ለጓደኛ ተደረገ ብለው እግዚአብሔርን እንደሚያዳላ እመቤታችንን እንደምታዳላ ሰው እያሰቡ በእመቤታችን ስራ የሚቀኑ ሰዎች አሉ። ሰው በሰው ሊቀና ይችላል፣ ግን እግዚአብሔር በሚሰራው ስራ ላይ የሚቀና ከሆነ እግዚአብሔር ለምን ይሄንን አደረገ፣ ለምን ለኔ አላደረገም፣ እመቤታችን ለነከሌ ይሄን አድርጋ ለምን ለኔ አላደረገችልኝም ማለት ይሄ ቅናት ነው። እግዚአብሔር ለፈቀደ ያደርጋል አይደል? ማድረግም አለማድረግም የእግዚአብሔር መብቱ ነው። ሲደረግልን ብቻ አይደለም ለምን እንዳልተደረገልንም እኮ አንዳንዴ ማመስገን አለብን። ተሰጥቶን እኮ ልንጠፋበት እንችላለን አይደል? ከዚህ በፊት እኮ ነግሬያችኋለሁ። ቅዱስ ገብርኤልን የምትዘክር ምንም የሌላት የኔ ቢጤ ነበረች ደብረ ብርሃን የምትኖር ገብርኤልን ትዘክራለች። ታኅሳስ 19 የገብርኤል ቀን የዛሬ 10 ምናምን ዓመት ታሪክ ነው የምነግራቸው። ቶምቦላ ወጣላት፣ መኪና ደረሳት፣ ጉር ተባለ፣ ገብርኤል ሰጣት ተባለ። ያንን መኪና ወሰደች፣ ከሀብታሞች ጋር ዕቃ መጫን ጀመረች። በኋላ የሰው ባል ነጠቀች። ይገርማችኋል። አብሯት ከሚሰራው ሰው ጋር በቃ ውሽማ ሆና የሰው ባል ነጥቃ መኖር ጀመረች። ያቺ ደግሞ የሄደች ስላሴ ማልቀስ ጀመረች። ገብርኤል ምን ችግር አለበት? በአመቱ ጠብቆ በምትሄድበት መኪና ከውሽማዋ ጋር እየሄደች ከባድ መኪና ወጥቶ ደፍጥጦ ገደላት።
አሁን እንዲህ አይነት ቢሰጣችሁ ምን ይሰራላችኋል? አንዳንዴ እኮ ማይሰጠን አያያዙንም ወይ አናውቅበትም አጠቃቀሙንም ወይ አናውቅበት ይሆናል። ወይም ደግሞ ጸጋችንም ላይሆን ይችላል። ወይም ደግሞ የሚሰጠን በጊዜው ጊዜ ነው። ለኛ ወዳጅ ዛሬ ከተሰጠ ለኛ የዛሬ ዓመት ሊሰጠን ይችላል። የዛሬ 3 ዓመት 10 ዓመት ሊሰጠን ይችላል። የኛ ስራ በእግዚአብሔር ጣልቃ መግባት ሳይሆን በትጋትና በትዕግስት መጠበቅ ነው። አሁን በሷ ትዳር የሚቀኑ በማለ የሚቀኑ ናቸው። በእግዚአብሔር ላይ እግዚአብሔር ሊሰጣት ለምን ወለደች ማለት በእግዚአብሔር ላይ በቀናት መነሳሳት ነው። ለምን ወለደች ነው? ከዛ ምን አረጋችኋት? ብዙ ችግር አድርሰንባታል። ምን አረጋችኋት? ምሷ አትተውም ትዳሯን በትና አትወጣም። ልጆቿን በትና እንድትወጣ ነው እኛ የምንፈልገው። አንፈልግም አግብታ እንድትኖርኛ አንፈልግም። ከልጆቿ ጋር ተቀምጣ እንድትቀመጥ አንፈልግም። ተመስገን ትላለች። እስኪ ቆይ ስም አትናገሩ። የቤተሰብ መተት ነው ወይስ የጓደኛ? ጓደኛ ቤተሰብ። በአንድ በኩል ያለው ቤተሰብ ለምን አገባች ይላል፣ ወይ ደግሞ የባል ዘመድ ነው እሷን ለምን አገባ ብሎ የሚነሳል። የራስ ጓደኛ እኔም እያለሁ አብረን ኖረን እንዴት አገባች እንዴት እኔን ቀደመች ብለው ደግሞ እንደገና የሚነሱ አለ። ስንት ልጅ ወለደች? እንዴ 3 አላት። እግዚአብሔር ይመስገን። ልጆቿ ምን ታረጋላችሁ? አሳምማለሁ። ሶስተኛ ልጇንም እንዳትወልድ ብዙ ነገር አድርጌያለሁ። ከሸፈብኝ ስራዬ ብዙ ነገር አድርጌያለሁ። ብዙ ነገር አሁንም ካደጉም በኋላ ብዙ ፈተና አጋጥሚያታለሁ። እስኪ ምን አረጋችኋት? እኛ ልታጋልጥ ነው እንዴ ልታስለፈልፈን ስትል አርፈን አስቀመጥናት። አልታሰራለች። ልጅ እየተሸከመች ትዞራለች፣ በየቦታው ትሄዳለች፣ በቃኛለች፣ በረረኛለች። እዚህ አምጥታ ልታስለፈልፈን ብለው ደግሞ በመቀኝነት ሰብሬ ያስቀመጥኩ ልጇን እሷን ሰባብሬ ያስቀመጥኩኝ። ብድግ እያለች ትመጣለች። ልጇን ምኑን ነው የሰበርከው? እግሯን እነዚህ ሰዎች ሄዳ ታጋልጠናለች፣ ሚስጥር ታወጣብናለች ብሎ እሷን ይጠምዳሉ። ደግሞ ለኛ አይቀርም አይደል? የት ነው ሄደችው ይባላል። ወይ ቀሲስ ሄኖክ ወይ መምህር ግርማ ወይ ሌሎቹ ጋር ይባላል። ከኑግ የተገኘ ሰሊጥ አብረ ተወቀጥ። እሷን የሚጠምዱ እኛን ይጠምዳሉ። እሷን ያሰሩ ደፍተራዎች እኛ ፍታ ስንል እሷ ስትፈታ ምን አገባችሁ ብለው ደግሞ እኛን ይጠምዳሉ። አካሄዱን ስቶ ወደ መጥፎ መንገድ እንዲሄዱ ምን ያህል እየሰሩ እንደሆነ በዚህ ቪዲዮ ላይ ተመልከቱ። አባ ገብርኤል ከኒሳን ዱበተን ማረሚ ሀደ ኢየሱስ እንቄ እንቱፈን ከማጀቴር ኢየሱስ ቤዛ ወንጌል ፈንፈም ወንጌል ይገይደ ዱበቹን kitab ሁሉ ባረት ለኪ ማረሚን ቤዛ ከንጀ ይችላል የሌለ ነገር ከየት መጥቶ ነው? አባ ገብርኤል ላይ አጥያት ነው። አባ ገብርኤል እኮ kitab ሁሉ ባረት ይዱበት አራን ዱበት ዋንዳን ዱበት ኢሳ kitab ሁሉ ዘነ ጉባጂ ዱበቹን ያካውተ ማርጂ kitab ሁሉ ባኔ ሌላ አናጋፍነት ይዳ ኢሳኒ kitab ሁሉ ቡኬት ቃልጣባ ይዳኒ ዋን ድርካወተኒ ወንበር ባለ ነው እንጀራን ኖቲ ዱበት akkasiita ugaasni nambaara nabu kana keessa cima ijjannoo qabaadha lafa hojjettan immoo siyaasa oromoo rakkatee garatti godhabee deemu kana kallattii qabachiisa rakkoon biyya kana iddoo sana jirti iddoo patriyaarkii hintakalin taasa daa'ii sana keessa jirti rakkoon biyya kana daa'ii sun furmaata argatu malee hin ta'u akka amma jirtan kanatti immoo akka aangoo isin qabattan isa asitti muudamtaniifu waan isaan jala hin dhageenye ortodoksii dabalaashechuu oromoo paappaasii wannoo dusaanu maayee waan inni gadi qabee isaan ol qabee uume kanaaf ani kan hin jedhu tokkoon jannumata keenya qabaanne
namni keenya akka wal bukkee dhaabatu በዚህ ዘመን ሩጫ ነው መች ሆነና ነው ይላሉ። እንደው ትጸልያለህ እንዴት ነው ብለን ስንጠይቃቸው ምን የሩጫ ዘመን ሆነልን ብላችሁ ነው ባካችሁ ጸልዩልን የሚሉ ሰዎች አሉ። በቁማቸው ፍታት እንዲፈታላቸው የሚፈልጉና ገንዘብ ሰጠው ጸልዩልን የሚሉ ማለት ነው። ጉቦ ከፍላችሁ የምትገቡባት መንግስተ ሰማያት እኮ የለችም። ማን ያስተማራችሁ እንደዚህ ብሎ? አገልግላችሁ የምትወርሷት መንግስተ ሰማያት ናት ያለች። ራሳችሁ በመሳተፋችሁ የምታገኙት ቅድስና ነው ያለው እግዚአብሔር ቤት ውስጥ እንጂ እንደው ገንዘብ ከፍላችሁ መኪናችሁን እንደምታሳጥቡ ሰውነታችሁንም ገንዘብ ከፍላችሁ ማሳጠብ ነው እንደምትፈልጉት። ነፍሳችሁን በእንባችሁ ነው ማሳጠብ ያለባችሁ። ነፍሳችሁን ማንጻት ያለባችሁ በጾማችሁ በጸሎታችሁ እኮ ነው ሰውነታችሁን መቀደስ የሚገባችሁ ክርስቲያኖች። በልክ ብንኖር ኖሮ በእውነት ለእግዚአብሔር የሚሆን ጊዜ እናጣና በልክ እናውራ፣ በልክ እንኖር፣ በልክ እንመገብ። በልክ አለመብላታችን ነው ለጽኑ እንቅልፍ የዳረገና እኔው ሌሊቱን ሙሉ እንደ ግንድ ተረበርበን እንድናድር የሚያደርገን እኮ በልክ አለመብላታችን ነው። ያ ደግሞ ወደ ምን ይወስደናል? በልክ እንዳንኖር። ያ ማለት በአንድ ሚስት በአንድ ባል ተወስኖ ከመኖር ውጭ ያደርጋል ማለት ነው። የሥጋ ጥጋብ ልክን ያፈርሳል። የመጀመሪያውን የያዘውን የክርስትና መስመር እየለቀቀው ነው የሚሄድ። የሥጋ ሐሳብ እየሰፋ ሲሄድ አያችሁ። ከአንድ ቤት ወደ ሁለተኛ ቤት መሄድ ሲጀምር ምን ማድረግ ይጀምራል? መስረቅ ይጀምራል። ድሮ እኮ በዚያች በኪራይ ቤት ሲኖር በነበረ ጊዜ አስራት በኩራት ሁሉ እያሰበ ያወጣ ነበረ፣ እንኳን ሊሰርቅ ማለት ነው። አሁን ግን የተጀመረውን ቤት ለመጨረስ ምን ያደርጋል? ይሄ በልክ ካለመኖር የተነሳ የሚመጣ ጭንቀት ነው ወገኖቼ። በልክ ካለመኖር እኮ ነው ይሄን ሁሉ ጭንቀት ያመጣብን። አሁን ማንተኛው በእውነት በልክ ስለማንኖር አይደል? አረኛ የተለካ ህይወት ነው ያለን ወገኖቼ። እኛ ለካው የተባለው እኮ ዮሐንስ ቤተክርስቲያን ወይም ሊቃነ ጳጳሳቱ መምህራኑ ህይወታችንን እንዲለኩት እኮ ነው። ማን ነው ለመምህረ ንስሐው ህይወቱን አስለክቶ የሚኖር? አሁን የጾም ህይወታችን ቢለካ በመጽሐፉ ልክ ሊመጣ ይችላል? አሁን የትዳር ህይወታችን ቢለካ በተጻፈው ልክ ሊሆን ይችላል? አሁን የጸሎት ህይወታችን፣ የምስጋና ህይወታችን፣ የምጽዋት ህይወታችን ቢለካ መጻሕፍት እንደሚናገሩት ሊሆንልን ይችላል? እንደተጻፈው ነው እየኖርን ያለ ነው? በመለኪያ ብንለካ ስንቶቻችን ጎልን በተገኘን ነበር። ግን እግዚአብሔር ቸር ነው። ኦግስቲን የተባለ ሊቅ ምን ይላል? እግዚአብሔር ሁሉም ሰዎችን ሲፈጥር የሰው ነፍስ ሲፈጥር የሆነ ቫኪዩም አስቀምጧል የሰው ውስጥ ክፍተት ባዶ ቦታ ማለት ነው። ያንን ባዶ ቦታ አሁን እኛ ሰው መኪና ይፈልጋል ውስጡ ይመኛል አይደል? ያቺ ባዶ ቦታ ይመስለዋል እንደዛ። መኪናውን ስትይዘው የለም አዲስ ነገር ወይ ግራጁዌት ማድረግ ሊሆን ይችላል አደረካ ይኸው ጋውኑንና አንቱን ይዞ ለዚህ ነው ያ ሁሉ አመት ትላለህ። ስራ፣ ቤት፣ ገንዘብ ሁሉን ነገር ታገኛለህ። አንተ ዶክተር አሁንም ባዶ ነህ። ያቺን ባዶ ቦታ ከእግዚአብሔር ውጭ ማንም ሊሞላት አይችልም ይላል። አሜዚንግ ሰው ወጣቱ በጣም ሲክ እያደረገ ያለው አብዛኞቻችን ሲክ እያደረግን ያለ ነው እዚህ ምድር ላይ ለሚቀር ነገር እና አሁን እየተሰማ ያለ ባዶነት ትምህርት አይደለም። በቃ መናገሩን ፈልገው ነገር አይደለም። አሁን አንተ የምታስበው የምትመኘው ነገር አይደለም እያስፈልገ ያለው እግዚአብሔር ነው። አትሸወድ፣ በቃ አትሸወድ። አሁን አንዳንድ ሰው ዝም ብሎ ይጨንቀኛል እና የሚል ሰው ታውቃለህ። በትምህርትም ጥሩ ላይ ነኝ፣ ስራዬም ጥሩ ነው፣ ነገር ሰላም ነው። ምንድነው በቃ እየተፈጠረ ያለው ትላለህ። እግዚአብሔር ነው ወንድሜ። ጥያቄው ይሶል ነው። ነፍስ ነው እዛ እንትን እያለች ያለው ሰፈር እያደረገች ያለች እሷ ናት። የሆነ ነገር ደፋፍነህባት ነው ገብቷል። በቃ ቆፍረህ ማውጣት የሥጋ ነገር ደፍን እናርገንበት በቃ የት ሄደ እና በጣም የሚያስፈራው ምን መሰለህ? ይሄ ጥያቄ ጻጣም ይደበቀን ይመጣል ማለት ግድል ለምታረጋባት ጊዜ ይመጣል። ይሄ ልብ ደም መደንደን ማለት ነው። ከዛ በኋላ በቃ አንዴ ፓዟን አገኘህላት ለዓለም አንዴ መስመር ከያዝክላት አትመለስም። አሜዚንግ። ምክንያቱም እንትን የሆነ እኔ ዩዥዋሊ የምለው ነገር አለ ብዙ ቦታም ስጠይቅ ህሊና ፕሮቴክት አድርጎ አይ ዶንት ኖ ላይክ ሃው በመንፈሳዊ ህሊና እንዴት ኤክስፕሌን እንደሚደረግ አላውቅም እውነት ለመናገር ግን ብዙ ሰው ስጠይቀኝ በህይወት ማጣት ማትፈልግ ህሊና ይሄ የሚጸጸተው ነው። ይሄ እንዳልከው እንድን ካልክ በኋላ አጥፍተህም አይጸጸትህም። አንዳንዴ ሰው መጸጸትን መሸሽ ይፈልጋል ግን አይ ቲንክ እሱ ይመስለኛል የሚጠራህ ራሱ አለ እንድትመለስ። አንዳንድ ሰዎች ኮምፕሊትሊ አሁን አንተ የሆነ መጥፎ ነገር አድርገህ ስትመለስ ስማምን እኮ እንትን አይደለም ክፉ ነኝ ምናምን ብለህ የምታስባቸው ሐሳቦች የተወሰነ እንድትመለስ ያደርጋል። የሆነ ሰዓት ላይ ደግሞ አንዳንድ ነገሮች ላይ ራስን ስታየው ኖርማል ሆኖብህ ሄዳል እንትን አትልም። እሱ ጋር ከደረስ ከባድ ነው ስላነሳህልኝ ነው። በጣም ከባድ ነው። አዎ ቅድም በቃ እንዳልኩ ነው እና አንዴ መስመሩ ላይ ከገባ ይከብዳል። ድንድን ነው የምትለው በቃ ልብህ ድንጋይ ነው የሚሆንብህ። ከዛ እኮ ኮንሽስ ልትሆን ትችላለህ። ከዛ ፊል ማድረግ ኢሞሽን አይደለ ውስጥን የሚፈውሰው ልብን የሚፈውሰው እሱን ታጠዋለህ
እሱም ምናልባት በጣም ረጅም ጊዜ ሊወስድብህ ይችላል ያንን ለመመለስ። ድሮ መዝሙር ስትሰማ የምታለቅስ ሰው ሲቸገር የሚዘገንን ሰው ሞተ ሲባል ምደነግጥ ሰው ዛሬ ኖርማል ትሆናለህ። ያኔ ኮንሸስ ሆነ ምን ሆኜ ነው ማለት ካልጀመርክ በዚሁ ከቀጠልክ እና ህሊና ያልካት ነገር አለች። ህሊና ምናምን ራሱ እግዚአብሔር ነው በነገራችን። ህሊና ማለት ለዛ ነው እንደ ዲፋይን እንደሚደረግ አላውቅም። ህሊና ማለት እግዚአብሔር ማለት ነው። ሰው ሲፈጠር በቀኙ መልአክ በግራው ደግሞ አንድ የጨለማ መልአክና የብርሃን መልአክ አድርገው ይሰጡታል። እኛ ቤተክርስቲያን የምታስተምረው ጥሩ ነገር ሹክም የሚልህ ያ ነው። ነገ እያንዳንዷን ነገር የሚመዘግብልህ ማለት ነው። ነገ ከሞትክ በኋላ ነፍስህ የኔ ናት ብሎ የሚከራከርልህ ጥሩ ነገርህን እያሰበ ከዛ ጎትቶ ያሰራህ ክፉ መልአክህ ደግሞ ጽልመት መልአክህ ደግሞ ቁጭ ብሎ የሚመዘግብልህ እያንዳንዱ ነገር። እኔ በጣም የሚገርመኝ ኪራ ሴጣን ፖይንቱ ምን እንደሆነ ታውቃለህ? ዓላማው ብቻውን አለመቃጠል እኮ ነው ሲኦል። ይሄ ሁሉ ጣጣ ማለት ብቻውን ላለመቃጠል ነው። አብሮት የሚቃጠሉ ሰዎች አብረው በሲኦል የሚሰቃዩ ሰዎች ለማየት ነው። ሌላ ምንም ነገር የለም። ሹክ የሚልህ ቤተክርስቲያን እንድታው እግዚአብሔር እንድታው ቤተክርስቲያን እንድታው ያደረገ አብረው እንድትቃጠል። ይሄ የገባው ሰው እንዴት ነው ከእግዚአብሔር ሊርቅ የሚችለው? እና ወደ ፖይንቱ ስመለስ የዚህ ሁሉ ጣጣ ከእግዚአብሔር መራቃችን ነው። እና ሰው ነገሮች ይደራረባል። ለእግዚአብሔር ያለው ለክርስትና ያለው ፐርስፔክቲቭ ልክ ካልሆነ መጨረሻ ላይ መፍትሄ ብሎ የሚያስበው ሞትን መምረጥ ነው ማለት በገዛችሁ ራስን ማጥፋት የሚመጣው በጣም ብዙ ወጣቶች ያም ሐሳብ የዚህ አሁን ያልከው ነው የሚሆነው። ለምሳሌ ከሞት በኋላ ህይወት እንዳለ የሚያምን ሰው ራሱ እንዴት ያጠፋል? ኪራ ኢተርኒቲ ላይፍ ወይም ዘላለማዊ ህይወት እንዳለ የምር ከልቡ የሚያምን ሰው ራስ ማጥፋት ኃጢአት ነው ከተባለ ኃጢአት ወዴት እንደሚመራ የሚያቅሰው እንዴት ራሱን ያጠፋል? አንድ አሁን ደግሞ ሰሞኑን ምን እየተባለ እንዳለ ታውቃለህ? በጣም ብዙ ወጣቶች ራሴን ማላጠፋው ራስ ማጥፋት ኃጢአት ስለሆነ ብቻ ነው እንጂ መኖር ምክንያት የለኝም ይላል። ምንም አንወሻሽ፣ ብዙ ሰው ራሱን ከማጥፋት የያዘው ኃጢአት መሆኑ ነው። ምንድነው አንተ ይፊጋው እኔ ብቻዬን ሺ ነኝ ደብተር እኔ አንዱ ብቻዬን ሺ ነኝ። ምን ሺ ነህ አንተ? ምን ባጠገበ ሺ በቀኝ 10 ሺ ወድቃሉ እኮ ነው። ወደኩ መዝሙረኛው ዳዊት የተናገረው እንዲህ ነው፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በቃ ሁሉን በሚችል እኮ ነው። ሁሉን የሚችለው ነው እስካሁንም እኮ ያቆየን አይደል? ሁሉን የሚችል ኤልሻዳይ ማለት ነው። ሁሉን የሚችል ጥላ ውስጥ ያድራል። እግዚአብሔር እረኛዬ ነው ይላል። ደግሞ የሚያሳጣኝ የለም። በእጦት በችግር እንዳትበሳጭ፣ ተስፋ ቆርጠህ በድህነት ውስጥ ህይወትህ እንዳይማቅቅ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አዶናይ ሮኤ ሎኤስ ኤሳር ቢንኦት ዲኤሼ አርቢፀኒ ኮል መንሃን ናህለኒ በመግለጽ ኤደቅ ለማም ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ለመስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። ይሄ በጣም ሁልጊዜ ልንይዘው የሚገባ የመዝሙረኛው ትልቁ የጸሎት ኃይል ነው። ስንት ጊዜ ነው ከገባ? የሆሳዕና ቅዳሜን የገባ ነው። ለምን ገባ? ምን አባቱ ስራችን አበላሸብን። ምን ስራችን አበላሸብን? ምንድነው ስራ? ስር ማሽቀጠል በጣ ያሚዛራክ ስራ ነው። አሚዛራክ ምንድነው? አሚዛራክ ምን ቅጠላቅጠል እና ስራችን አበላሸብን። ቅጠላቅጠሉ ለምን? የኛ ስራችን ነበር። እኔ አሁን ማወራ ከቤተ ክርስቲያን ስናስባርረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባ ነው። እሺ ስራችን ይሄ ነው። ስራ ምንድነው? ስር ማሽቀጠል በታሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ እዛ? ይሄን ነው የምፈልገው። ምኑን እና ምን አደረከው? ከስሩ የቀነጨረ አረግ ነው። ይሄንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እሱ እዛ ለካስ አላወቅንም። ስራ ሲሰራ ነው ያለው። ጠበቅነው 4 ሆነን አሁን 5ኛ አለው። አንድ ጠበቅነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችንን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድነው በምንድነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድነው መተማመኛው ብለን ሞከርን። ይሄው እንደዚህ ተያዝክ።
ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋ ነው የበሬ ሽንት በበሬ ሽንት በፊጋ በሬ ሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው ገባን። ምስ እሱ ነበረ መዋረሻ መዋረሻ በበሬ ሽንት። ታዲያ ትርጉሙ ምንድን ነው? ፊጋ ፊጋ ፊጋ። የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው ባገሩ በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን ነኝ። ሌሎቹ በጣም ጨዋ ናቸው። 3 4 እኔ ነኝ በእኔ ምክንያት የተያዙት። ሌሎቹ አጋንንት ነው ሰይጣን ነው? አጋንንት። አዎ። ትግሉ ምንድን ነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምንፈልገው። በቃ አጠቃላይ ያዙ ነው የተባልነው። አጠቃላይ ያዝን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ። ከዛ ምን አደረከው? 12 ሰዓት አንደበቱን ያዝነው። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ ምን አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያደረገው? እንደዚህ ዜሮ። መናገርስ ዜሮ። እሱ ተነስ ተንበርከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደፍተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ ኧረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ራይ ባል መስተፋቅር አድርጎ ሚስቱን ያገባ ከሆነ የልጆቹ ባህሪ ይለያል። ሚስት ደግሞ መስተፋቅር አድርጋ ባሏን ስባ ያገባች እንደሆነ የልጆቹ ባህሪ ይለያል፣ ጸባያቸው ይለያል፣ ኃጢአቱም ይለያያል። ይሄንን ፍንትው አድርጌ ነበር በደንብ ያስተማርኩት። ለአሁን ግን ቀጨብ አድርጌ ልንገራችሁ። ሚስት ሴት ወንድን ወዳው ፍቅር ጥያቄ መጠየቅ ይከብዳታል፣ አይናፋርነት አለ። በዛሬ ደግሞ አይናውጣ እንዳትባል ስለጠየቀችውም እሱ እንዳይናውጣ እንዳያያት መስተፋቅር አድርጋ በኩልም ሊሆን ይችላል። አይኗን ተኩላ ጠቀስ ስታደርገው ወይም ደግሞ ቅስስ ስትል ወይ በሽቶ ወይ ደግሞ አንድ ቀን አብሮ በማደር እሺ በማለት ከዛን ጊዜ ጀምሮ አይለያትም። ይሄ ነው ሴቶች መስተፋቅር ሲያደርጉ። ምግብ በመጋበዝ እስቲ ብላችን እያሉ የሆነ ነገር በመስጠት ወደ ራሳቸው ያቀርቡታል። ልክ እንደዚህ እንዳደረጉት ሁሉ የሚወለዱት ልጆች ደግሞ ፈቃደኛ የሆነችው መስተፋቅር አድራጊዋ እሷ ስለሆነች ልጆቹ ያ መንፈስ የሚያጋጥማቸው ከዚሁ ነው። በደንብ ተሰርተው የሚወጡት በመንፈሱ ኮከቡ በደንብ ነው የሚሰራባቸው። ሲወለዱ ሴት ከሆነች ሌዝቢያን ትሆናለች። ለምን? መስተፋቅር ያደረገላት ደብተራ መንፈስ የወንድ መንፈስ ስለሆነ ሴትዮዋ ላይ መስተፋቅር ሆኖ ሲገባ ወንድ መንፈስ ስለሆነ ሴቶቹ ላይ በሚወለዱ ሴቶች በኩል ሴቶቹ ላይ ወንዱ መንፈስ ነው የሚያርፈው። ስለዚህ እንዲያገቡ አይፈቅድላቸውም። እጃቸው ላይ ሆኖ ብልታቸውን እንዲነካኩ እያደረገ ዘራቸውን ያፈሳል። አግብቷቸዋል። ልክ ሴትዮዋ ሰውየው ልታገባው በምትፈልገው መንገድ የኔ ብሎ ባሰበበት መንገድ መንፈሱም የኔ ናት ይላል። ሴቶቹ ሌዝቢያን ይሆናል። ወንዶቹ ደግሞ ወንድ ሲወለድ ደግሞ ማለት መስተፋቅር ያደረገች እናት ወንድ ከሆነ የወለደችው ደግሞ ባህሪው ይለያል። እስከ እርጅና ጊዜ ድረስ ሽበት እስኪያወጣ ድረስ ከእናቷ አይለይም። በቃ አብሮ ነው የሚያረጁት፣ አብሮ ነው የሚቀመጡት። እንደው ወጥቶም የራሱን ቤት ተከራይቶም ቢወጣ እንኳን ደህና ነገር አይኖርም። ሴተኛ አዳሪ ሄዶ እንደፈለገ ስሜቱን አብርዶ ይመጣ ይሆናል። ለዝሙት ለመልከስከስ ምናምን ዝም ብሎ እዛም ባገኛት ሴት ጋር በህይወቱ 100 ሴት 50 ሴት ሊያውቅ ይችላል። ትዳር ግን የለም። እናቱ ቤት መጥቶ ዓመት ባል የሚውለው ወይ ብቻ በቃ አጠቃላይ ይርመጠመጣል እንጂ ምንም ይረፍድበታል። ሊሞክር ብሎ ቢሞክር እንኳን ልጆቹ ስማቸው ዲቃላ ተብለው የሚጠሩ ልጆች ነው የሚሆኑት። ማለት ከሱ ጋር አይኖሩም፣ እሱም ከነሱ ጋር አይኖርም። ያችን ብቻዋን ልጆቿን ታሳድጋለች። እሱም እየሄደ እየጎበኛቸው
3-4 ቦታ ላይ ወልዶ ዝም ብሎ ይቀመጣል። ከስንት አንድ ነው አንድ ቦታ ላይ ብቻ ላይወልድ ሁሉ ይችላል። መካን ሊሆን ሁሉ ይችላል። ወንድ ከሆነ እናት መስተፋቅር አድርጋ ወንድ ከሆነ የወለደችው ማለት ነው። አባት ደግሞ ወይም ባል ደግሞ መስተፋቅር አድርጎ ሚስቱን እንትን ካለ ሚስቱን ካገባ የሚወለዱት ልጆች ምን ይሆናሉ? ዘማዊ ነው የሚሆኑት። ዝሙት በቃ ሴሰኛ ነው የሚሆኑት። በዝሙት ላይ አንደኛ 5ቱም የዝሙት ኃጢአት አይነቶች ነው የሚሆኑት። ዝሙት፣ መዘሞት፣ ማመንዘር፣ መሴሰን ወይም ሴሰኛ መሆን፣ መገልሞትና መዳራት ዋና ስራቸው ይሆናል ማለት ነው። እና እነዚህ ዛሬ አሳጥሬ ነገርኳችሁ፣ ሌላ ጊዜ በሰፊው ብዙ ጊዜ ስላስተማርኳችሁ ነው። ከአባት በተለይ ወንድ ልጁ ላይ መስተፋቅር አድርጎ ከሆነ ሚስቱን ያገባውና የተወለደው ወንድ ልጅ ከሆነ የመጀመሪያ ልጁ ልክ አባቱን መስሎ ነው የሚመጣው። እንደ አባቱ ያንን ተመሳሳይ ህይወት ነው የሚኖረው። ይሄ ነው ብዬ መዘርዘር አልችልም። ለምን ኤግዛክትሊ ራሱ እንዳይሆን እናንተ ራሳችሁ ገምቱ ብዬ ነው። እና እንደው ብትችሉ እናትና አባቶቻችሁ እንዴት እንደተጋቡ ጠይቋቸውና ከዛ ህይወታችሁን አስተካክሉ። እንዴት መስገድ፣ እንዴት መጸለይ፣ የትኛውን መንፈስ መቃወም እንዳለባችሁ፣ እንዴት ብላችሁ መቃወም እንዳለባችሁ በጣም በጣም ጥንቃቄ አድርጋችሁ ነው መሄድ ያለባችሁ። ሌላው እናትና አባቶች የሚያመልኩትን አምልኮ እወቁት። ምንድን ነበር የሚያመልኩት? የት ወስደው ነበረ? ባህል ሕክምና ወስደው ነበር ወይ? ምን በልቼ ጠጥቼ ነበረ? ስታመምባቸው ምን እርምጃ ይወስዱ ነበረ? በቤታችን ውስጥስ ምን ይካደም ነበረ? ዘመድ ተብለው የሚመጡ ሰዎች ምን አድርገው ነው የሚሄዱት? ጎረቤትስ ለእናቴ ምን አድርገውባታል? መተት ወርውራባታለች ወይ? ጠላቷ ነች ወይ? ምቀኛ ነች ወይ? እናቴስ ለጎረቤቷ ምን አይነት ሴት ነበረች? ይህን ቼክ አድርጉ። የእነሱ ጦስ ለእናንተ ስለሚመጣ ማለት ነው። ግን እግዚአብሔርን ይዘን አንሞትም። አዎ እግዚአብሔርን ይዘን አንሞትም። እግዚአብሔርን ይዘን አለን እንላለን። ግን መኖር ነው ወይ እየኖርን ያለ ነው? በህይወት አለን፣ በሁለት እግራችን ቆመን እንንከላወዳለን። እዛም በቃ ብኩን እንሆናለን። ግን መኖር ነው ወይ እየኖርን ያለ ነው? የምንፈልገውን ነገር አግኝተናል ወይ? የተመኘነው ነገር እጃችን ላይ አለ ወይ? ትዳርም ሰላምም አለ ወይ? ትዳር አለ፣ ሰላም አለ ወይ? ፍቅር አለ ወይ? ልጆቻችን እጃችን ላይ ናቸው ወይ? አዎ የልጆች መኝታ ክፍል ውስጥ አለ፣ ሳሎን ሶፋ ላይ ሁላችንም እንገናኛለን። ግን አብረን ነን ወይ? አብረን እያለን አብረን አይደለንም። አሉ ልጆቹ ግን የሉም። በባህሪ በጸባይ አልያዝ አልጨበጥ ብለውናል። አያገቡ ቢያገቡም ተፋተው ሴቶች ልጆች ተመልሰው ወደ ቤት ይመጣሉ። ወንዱ እንኳን ተፋተው ወደ ቤት አይመጣም። ብዙ ጊዜ እዛው ብቻውን ነው የሚኖረው። ሴት ወንድ ግን ተፈታ ልጇን ይዛ እናቷ ቤት ትገባለች። በቃ ማለት አለን ግን የለንም። ስለዚህ መጠየቅ አለብን። ጦሱ የቤተሰቦቻችን ነው ወይስ የራሳችን ኃጢአት ነው? ስንዞር ስንንከራተት በየናይት ክለቡ ስንጨፍር ያመጣ ነው የራሳችንስ ችግር አለበት? ለስራ ለምናምን ብለን ሄደን የገባንበት ስረመጥ ነው ለዚህ ዳረገን? ቼክ ማድረግ አለብን ራሳችንን። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሚያነቁ፣ በሚያበረቱ፣ በሚያጠነክሩ መንፈሳዊነታችንን ከፍ በሚያደርጉ ትምህርቶች፣ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይህንን ትምህርት ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ቻናሉን ሰብስክራይብ አድርጉ፣ ለብዙ ሰዎች ተደራሽ እንዲሆን። ይቆየን። አሜን።